ጊዜው እንደ አውሮፓ አቆጣጠር 2005 ላይ ነበር። 34 አባላት ያሉት የዘራፊዎች ቡድን የብራዚልን ማዕከላዊ ባንክን ጉድ የሰሩበት ዓመት። እነዚህ 34 አባላት ያሉት የዘራፊዎች ቡድን በብራዚል ባንኮች ታሪክ ተወዳዳሪ ያልተገኘለትን ታላቁንና በአንድ ጊዜ ያውም $80 ሚሊዮን ከዚህ ባንክ ካዝና ዘርፈው ለማለት በሚከብድ ሁኔታ ተሸክመው የወጡ ሲሆን ነገሩን ለሰሚው ግራ የሚያደርገው ደግሞ ይህ ባንክ በከፍተኛ የደህንነት ካሜራዎች ዙሪያ የተከበበ በርካታ ምልክት ሰጪ ሴንሰሮች የተገጠሙለትና እጅግ ከፍተኛ ከባድ ጥበቃ የሚደረግለት መሆኑ ነው። ታዲያ እነዚህ ዘራፊዎች በምን ጥበብና ዕፀ መሰውር ከካሜራዎች ሴንሰሮችና ጥበቃዎች እይታ ተሰውረው ገንዘቡን ዘረፉ? ዘርፈው ወደ መጡበት እስኪመለሱስ እንዴት የአላርም ድምፅ እንኳን አልተሰማም? ዙሪያውን ጥበቃ የሚያደርጉ የታጠቁ ጠባቂዎችስ? የኋላ ኋላ እነዚህ ዘራፊዎች አብዛኞቹ ምን ነው የዛንለት እግሬን በሰበሩ ያስባላቸውስ ጉዳይ ምን ይሆን? In 2005, a gang of 34 members stormed the Brazilian central bank vault. They stole $80 million. This operation was considered the largest bank robbery in Brazil's history. ሰላምና ጤና በያላችሁበት የዓለም ዳርቻ ሁሉ የምንመኝላችሁ ውድ የቻናላችን ቤተሰቦች ለዛሬ ለፖሊስ ለበርካታ ዓመታት እንቆቅልሽ ሆኖ የቆየበትንና ከበርካታ ልፋትና ጥረት በኋላ የደረሰበትን የዚህን ልብ አንጠልጣይ የዘረፋ ታሪክ ጀባ እንላችኋለን። እንደተለመደው ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን የምንለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ ማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ እንድትጀምሩ እያሳወስን በቀጥታ ወደዚሁ አስገራሚና አጃይብ ወደሚያሰኝ እስካሁንም ድረስ በደቡብ አሜሪካዊቷ ሀገር አቻ የለውም ወደ ተባለለት ታሪክ እናምራ። ዕለተ ሰኞ ነሐሴ 8 ቀን 2005 ዓ.ም ላይ የብራዚል ፌዴራል ፖሊስ አንድ የስልክ ጥሪ ደረሰው። በስልክ የደረሰው ዜና ጆሮ ጭው የሚያደርግ መርዶ ነበር። ከወዲያኛው ስልክ ጫፍ የተሰማው ወሬ የብራዚል ማዕከላዊ ባንክ ሙልጭ ተደርጎ ተዘርፏል የሚል ነበር። ወሬው ለፖሊሶቹም ሳይቀር እንግዳ ነገር ነበር። ምክንያቱም ይህ ከፍተኛ ቁጥጥር የሚደረግበት ባንክ እንኳን የተሳካ ዘረፋ ሊፈጸምበት ቀርቶ የዘረፋ ኢላማ እንኳን ሆኖ የማያውቅና ጥበቃውም ወደር የለሽ በመሆኑ ነበር የፖሊስ አባላቱንም ሆነ ወሬውን የሰሙትን ሁሉ ያስደነገጠው። ዝርፊያው የተፈጸመው ሰኞ ማለዳ ማለትም ባንኩ በሳምንቱ መጨረሻዎቹ ላይ ዝግ በነበረበት ወቅት ሲሆን ከሳምንቱ መጨረሻ ረፍታቸው በኋላ ወደ ቢሮ የመጡት ሰራተኞች ይህ ዱብ ዕዳ ያልጠበቁትና በፍጹም ያልገመቱትም ነበር። በወቅቱ የተዘረፈው ገንዘብ የተቀመጠው በባንክ ምድር ቤት ውስጥ የነበረ ሲሆን እነዚህ ከረፍት የመጡ የባንክ ሰራተኞች ወደ ገንዘብ ማስቀመጫው ሲያመሩ ተቀምጦ የነበረው ገንዘብ ጭራሽ በቦታው አልነበረም። ድንጋጤው ያለቀቃቸው የባንኩ ሰራተኞች በአስቸኳይ ወደ ፖሊስ በመደወል ፖሊስ እንዲደርስ ካደረጉ በኋላ ቦታው ሲታይ በአንድ ጥግ ላይ አነስተኛ ሰው ለማሾለክ የማይበቃ ቀዳዳ የተመለከቱ ሲሆን የቀዳዳው ማነስ ግን ሰው ለማሾለክ የማይበቃ ጠባብ በመሆኑ ለምርመራ የመጡት የፌዴራል ፖሊስ አባላት ሌቦቹ በዚህ ቀዳዳ አምልጠዋል ብለው ለመገመት የሚያስችል አልሆነላቸውም። ከባንኩ ኃላፊዎች ያረጋግጡት ብቸኛ ነገር ቢኖር 164 ሚሊዮን ሪያል ወይንም $80 ሚሊዮን በተቀመጠበት ቦታ ለመኖሩን ብቻ ነው። ፖሊስም ውስብስቡን ጉዳይ በፖሊሳዊ ጥበብ መመርመር ጀመረ። ገና ምርመራ ከመጀመሩ ከመርማሪ ፖሊሶቹ መካከል በአካሉ የቀጠነ ወፍራም ልብ ያለው በገንዘብ ማስቀመጫው ስፍራ የታየው ቀዳዳ የውስጥ ለውስጥ ማስተላለፊያ ሊኖረው ይችላል በሚል በዚህ ጠባብ ቀዳዳ ገብቶ መጨረሻውን የማየት ሐሳብ አቀረበ። የሙያ አጋሮቹ ግን ሌቦቹ እስካሁን በዚህ ጉድጓድ ውስጥ ቢኖሩስ ቦምብ ወይም ወጥመድ አጥምደው ቢሆን በሚል እንዳይሞክረው መከሩት። ፍርሃት የማያውቀው አኔስ ሱቤራ የተሰኘው መርማሪ ግን ደፋርና ጭስ መውጫ ያጣም ብሎ በጠባቡ ቀዳዳ ወደ ቱቦው ገባ። ቱቦ ውስጥ ገብቶ በደረቱ እየተሳበ ሲጓዝ የተለኮሱ መብራቶች፣ የአየር ማስገቢያ ቀዳዳዎች፣ የአየር መቆጣጠሪያ ፋኖች በዋሻው ውስጥ ነበሩ። መርማሪው ምናልባትም በዋሻው መጨረሻ ላይ ዘራፊዎቹ እስከ አፍንጫቸው ታጥቀው ተቀምጠዋል የሚል ስጋት ቢያጭርበትም ወደ ኋላ ማለትን ግን አልመረጠም። በአስፈሪው ዋሻ
ለአንድ ሰዓት ውስጥ ለውስጥ በደረቱ ተስቦ 70 ሜትር ገደማ ተጓዘ። 70 ሜትር ለመሳብ 1 ሰዓት ይወስዳል። ምክንያቱም የተጠመደ ቦምብ ካለ በሚል በጥንቃቄ ነበር መርማሪው ሲሳብ የቆየው። በመጨረሻም ኳሻው ጥግ ደረሰ። እንደፈራው ግን ከሌቦቹ ጋር አይን ላይን አልተገጣጠመም። ይልቁንም ወደ ላይ የሚያስወጣ መሰላል ነበር በቦታው የጠበቀው። ኢኒየስ መሳሪያውን እንዳቀባበለ በመሰላሉ ወደ ላይ ሲወጣ ከባዶ ቤት ውጪ በአካባቢው ነፍስ ያለው ነገር አልነበረም። በቤት ውስጥ ገብቶ ቅኝት ሲያደርግም አካባቢው በነጭ ዱቄት መሳይ ነገር ተሸፍኖ ለመመልከት የቻለ ሲሆን ይህም ዘራፊዎቹ አሻራቸውን ለማጥፋት የተጠቀሙበት እንደነበር ታውቋል። በዚሁ ስፍራም ይህ ወደ ባንኩ ገንዘብ ማስቀመጫ የሚያመራ የውስጥ ለውስጥ ዋሻው ሲፈለፈል ይወጣ በበርካታ ከረጢቶች የተቋጠረ በርካታ አሸዋና ኮረትም ቤቱ ሞልቶት የተገኘ ሲሆን ገንዘቡና ዘራፊዎቹ ግን ዳናቸው አልነበረም። ይህንኑም ባልደረቦቹን ወዳለበት ጠርቶ የደረሰበትን ሪፖርት አደረገ። የዘረፋ ተልዕኮ የተጀመረው ከባንኩ 70 ሜትር ብቻ ርቆ ከሚገኘው ከዚህ ጉደኛ ቤት ነበር። ከዚህ ቤት እስከ ባንኩ ድረስ ዋሻ ለመፈልፈል ብዙ ጊዜና ገንዘብ የፈጀ ለመሆኑም ወደ ኋላ የታወቀ ሲሆን በመጀመሪያ ዘራፊዎቹ ይህንን ቤት ተከራይተው አረንጓዴ ቀለም ቀቡት። ከዛም የስሙላ ድርጅት ከፍተው ስራቸውን ሲሰሩ ከረሙ። ከፍተኛ ድምፅ ላለማሰማት ዋሻውን በትናንሽ መጥረቢያዎች ያለመታከት ጊዜ ወስደው ሲፈለፍሉም ቆዩ። አፈሩ እየተደረመሰ እንዳያስቸግራቸውም ከ900 በላይ ጣውላዎችን በድጋፍነት ተጠቅመዋል። ወፍራም ብር ለሚያመጣው ዋሻ የአየር ማስገቢያ ቀዳዳዎች፣ የሙቀት መቆጣጠሪያ ፋኖችንና መብራቶችም ዘርግተውለታል። ምን ይሄ ብቻ! አሬ ውሃና ስልክ መስመርም ነበረው። ውሃው መሬቱን እያራሱ ለመቆፈርና ሲጠማቸውም ለመጠጣት ሲሆን፣ ስልኩ ደግሞ ዋሻውን የሚፈለፍሉትን በቤቱ ውስጥ ሆነው ዙሪያ ገባውን የሚቆጣጠሩ ሰዎች ድንገት ያልጠበቁት ነገር ቢከሰት መረጃ የሚለዋወጡበትና የሚነጋገሩበት ነበር። በኋላ ላይ ወደ ዘብጥያ ከወረዱት ሌቦች መካከል እንዳጋለጡት ከሆነ እነዚህ ዘራፊዎች በፈረቃ ነበር የሚሰሩት። ቀንና ሌሊት ያለ እረፍት የቆፈሩትን አፈር በጭነት መኪና ሸፍነው ከአካባቢው አርቀው ይደፉታል። ይህ ነገር ደግሞ የአካባቢውን ነዋሪዎችን ጥርጣሬ ውስጥ የከተታቸው ተግባር ነበር። ከዚህ ትንሽዬ ቤት በየቀኑ በግዙፍ የጭነት መኪናዎች የሚጋዘው ነገር ምን እንደሆነ ነዋሪዎቹ የአደባባይ ሚስጥር ሆኖባቸው ከርሟል። ዘራፊዎቹም የአካባቢውን ነዋሪዎች መጠራጠር ልብ ሲሉ አፈሩን እዛው ቤት ውስጥ ማከማቸት ጀመሩ። ክፍሎቹ እስኪሞሉ ያስገቡና ይቆልፉባቸዋል። እንደዚህ እየፈረፈሩ የባንኩ ቤዝመንት ድረስ መንገዳቸውን ጠረጉ። እጅግ አስደንጋጭ ዘረፋ የተፈጸመበት ማዕከላዊ ባንክ ከሌሎች ለየት ያለ ገንዘብ ማስቀመጫ ቤዝመንት ያለው ሲሆን ገንዘብ የሚቀመጥባቸውን ግማሽ ቶን የሚመዝኑ የባንኩን የገንዘብ ሳጥኖች ከቦታ ቦታ ለማንቀሳቀስ ደግሞ ሰራተኞቹ ክሬን ይጠቀማሉ። ታዲያ የባንኩ ሰራተኞች እነዚህን ሳጥኖች ከዚህ ወደዛ ሲያንቀሳቅሱ ውለው ክሬኑን ባገኙበት አቁሞ መሄዳቸው የሁልጊዜ ተግባራቸው ሲሆን ባንኩ የተዘረፈበት ቀን ይህ ክሬን የቆመውም ሌቦቹ በሚመጡበት ጉድጓድ አጠገብ ነበር። በዚህም ክሬኑ ሙሉ ለሙሉ የባንኩን የደህንነት ካሜራ ከልሎታል። ፖሊሶች ግን እውነቱን እንደ ተራ ግጥምጥሞች ማየት አልወደዱም። ዘራፊዎቹ ከባንኩ ሰራተኞች መካከል ተባባሪ ሳይኖራቸው እንዳልቀረ ለመጠርጠርም በቂ ምክንያት ሆናቸው። አስገራሚው ነገር በመጀመሪያ ገንዘብ ተቀምጦበት በነበረው ቦታ የታየውና ሰው ያሳልፈም ተብሎ ታስቦ በነበረው ቀዳዳ ሌቦቹ እንደ ልብ ገብተውና ያንን ሁሉ ገንዘብ ዘርፈው ሊወጡ የቻሉት በዘረፋው የተሰማሩት እንዳለ ቀጫጭኖች በመሆናቸው ነበር። እነዚህ ነፍሰ ቀጭኖች እየተሽሎኮሎኩ ቤዝመንት ውስጥ ከነበሩት 7 ካሜራዎች እይታ በሚገባ መሰወር የቻሉ ሲሆን ካሜራዎቹና ሴንሰሮቹ የቱ ጋር እንደተቀመጡና ከነዚህ ቴክኖሎጂዎች እንዴት መሰወር እንዳለባቸው ጭምር በቂ መረጃ ነበራቸው። ፖሊስም እነዚህን ማስረጃዎች በማጠናከር ዘራፊዎቹ ያለ ጥርጥር ከባንኩ ሰራተኞች መመሳጠራቸውን ደመደመ። የባንኩ የደህንነት መቆጣጠሪያዎችና ሴንሰሮች በሙሉ አቅም ወደ ተግባር የሚገቡት የባንኩ ሰራተኞች ስራቸውን አጠናቀው ከወጡ በኋላ ነው። በመሆኑም ባንኩ አርብ ዕለት መደበኛ የሥራ ሰዓት ከማጠናቀቁ አስቀድሞ እንዲዘጋ ሆኖ እነዚህ የደህንነት መቆጣጠሪያዎች ወደ ሥራ ሳይገቡ ሌቦቹ ስራቸውን እንዲሰሩ ተመቻችቶላቸዋል ብለው ያመኑት ፖሊሶች ይህንን ምቹ ሁኔታ የፈጠረውን ሰራተኛ ግን ሊደርሱበት አልቻሉም። ሌቦቹም አርብ ዕለት የቻሉትን ያህል ገንዘብ በቦርሳ እያደረጉ ወደ ዋሻው ሲጥሉ ከቆዩ በኋላ ባንኩ ዝግ በነበረባቸው የሳምንቱ መጨረሻ 2 ቀናት ደግሞ ገንዘቡን ወደሚፈልጉበት ቦታ አሽሽተዋል።
ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ፖሊስ ምርመራውን ቀጥሏል። በመጀመሪያ ዘራፊዎቹ ለሽፋን የተጠቀሙበትን ቤትና ድርጅት ሲመረምር ንግድ ፍቃዱ ፓውሎ ሰርጂዮ በተባለ ግለሰብ ስም መመዝገቡን ይደርሱበታል። ንግድ ፍቃዱ ያለ ፎቶ ስለማይወጣ ንግድ ፍቃዱ ከተገኘ እንቆቅልሹ ተፈታ ማለት ነው ያለው ፖሊስ የንግድ ፍቃዱን ከሚመለከተው ቢሮ አግኝቶ ሲመለከት ግን ተስፋ ሁሉ እንደ ጤዛ ተነነ። ፓውሎ ለንግድ ፍቃድ ማውጫ የተጠቀመበት ፎቶ ባርኔጣ ደፍቶ ማንነቱን ለመለየት እንኳን ፈታኝ በሆነ መልኩ ሲሆን የንግድ ቢሮ እንዴት ይህንን አይነት ፎቶ እንደተቀበለም እንግዳ ሆኖበታል። ፖሊስ ተስፋ ሳይቆርጥ የድርጅቱ ባለቤት ስለተባለው ሰው የአካባቢውን ነዋሪዎች ሲጠይቅ ያገኘው መልስ ተግባቢና መልካም ሰው ነው የሚል ተስፋ አስቆራጭ መልስ ብቻ ነበር። አሁንም ምርመራውን የቀጠለው ቡድን የተዘረፈው ገንዘብ 3 ቶን ከግማሽ የሚመዝን በመሆኑ ያለ አሽከርካሪ እንደማይንቀሳቀስ በመገመት በአካባቢው የተደረጉ የመኪና ሻጮች ላይ ምርመራ ማድረግም ቀጠለ። በዛው አካባቢ በጥሬ ገንዘብ 1 ሚሊዮን ሪያል የሚወጡ መኪኖች ሽያጭ የፈጸመ የመኪና መሸጫ ሱቅ እንዳለም ደረሱበት። ገዢው ደግሞ ጆሴ ቻርልስ በሚል ስም የተመዘገበ ሰው ነበር። ይህ ሰው የማጓጓዣ ድርጅት ስላለው መኪና መግዛቱ አያስጠረጥረውም። ነገር ግን ይህንን ያህል መኪኖች በአንድ ጊዜ መግዛቱ ብሩንም በጥሬው መክፈሉ እንግዳ ነገር ነበር። ይህ በሰውየው ላይ ተጨማሪ ምርመራ እንዲደረግ የሚያስገድዱንና ሰውየው ሲፈለግ የቢሮ ጸሐፊው ወደ ሳኦ ፖሎ ማግናቱን ገለጸች። በዚህ ወቅት ነው እንግዲህ ፖሊስ ከዚህ ዘረፋ 1 ዓመት ቀደም ብሎ የገንዘብ መጠኑ ይነስ እንጂ በሳኦ ፖሎ ከተማ ተመሳሳይ መንገድን የተከተለ የባንክ ዘረፋ ተከናውኖ እንደነበር በማስታወስና ይህንን ዘረፋ በፖርቱሊስ የደገመው ያ ቡድን ሊሆን ይችላል በሚል ጥርጣሬ በማሳደር በፍጥነትም ወደ ሳኦ ፖሎ አስቸኳይ ዕቃ ሊያደርስ ሄዷል የተባለውን ጆሴ ቻርልስን አሻራ ተከትሎ የደረሰበት። በሁለቱ ከተሞች መካከል ያለው ርቀት ከ3000 ኪሎ ሜትር በላይ በመሆኑ ጉዞ ቀናቶች መውሰዱ የግድ ስለነበር እነ ካርሎስ ቤሎ ሆሪዞንቴ የምትባል ከተማ እንደደረሱም የብራዚል ፌዴራል ፖሊስ በሄሊኮፕተር ከተፋለባቸው። ፖሊስ ቻርልስ እና ሾፌሩን እስከ መኪኖቹ እጅ ከፍንጅ ያዛቸው። የያዟቸው መኪኖች ሲፈተሹ ግን የተገኘው 6 ሚሊዮን ሪያል ገደማ ብቻ ነበር። ቻርልስ ላይ በተደረገ ተጨማሪ ምርመራ ሰውየው የሳኦ ፖሎ ዕውቅ ዕፅ አዘዋዋሪ ማርክ ሮጀሮ ወንድም መሆኑ ተደረሰበት። ቻርልስ በዚህ ዝርፊያ ላይ በቀጥታ ባይሳተፍም ሁነኛ ረዳት ሆኖ ማገልገሉንና በማጓጓዙ ላይ ብቻ እንደተሳተፈ ነበር የመሰከረው። ሌቦቹ በቁጥር 34 እንደሆኑ ከነዚህ ውስጥ አንዱ የሆነው ወንድሙን እንጂ ሌሎቹን እንደማያውቃቸው ጨምሮ ገለጸ። ፖሊስ ተጠርጣሪ ብሎ የያዛቸውን ሰዎች ፎቶ ሲያሳየው ግን አብዛኞቹን አይቷቸው እንደማያውቅ ነበር የተናዘዘው። ከነዚህ ተጠርጣሪዎች አንዱ ባርኔጣ ደፍቶ በተነሳው ፎቶ የንግድ ፍቃድ ያወጣው ሰው ፓብሎ በሚል ያሰት ስም ቢመዘገብም ትክክለኛ ስሙ አለማዊ የተባለ ቀድሞም የወንጀል ሪከርድ ያለበት ሰው እንደሆነ እንዲሁም በ2001 ከ53 ግብረ አበሮቹ ጋር ከእስር ቤት ውስጥ ለውስጥ በሰሩት ዋሻ ያመለጠ አደገኛ ወንጀለኛም ከቡድኑ አባላት መካከል ይገኛል። ፖሊስም ከቻርልስ ያገኛቸውንና ቀድሞ የደረሰባቸውን መረጃዎች ተንተርሶ ቀሪዎቹን ተጠርጣሪዎችና ያሸሹትን ገንዘብ ለመያዝ ክትትሉን አጠናክሮ ቀጠለ። በብራዚል ስርቆት የሚያስቀጣው ጥቂት ዓመታት ስር በመሆኑ ሌቦች ትንሽ ታስረው ቀሪ ዘመናቸውን በዘረፉት ገንዘብ ዘና ብለው ይኖሩበታል። እናም ፖሊስ እነዚህን ዘራፊዎች ይዞ ከማሰሩም በላይ ትልቁ ተልዕኮ የነበረው የዘረፉትን ገንዘብ ሳያሸሹ መያዝ ነው። የተለያዩ የምርመራ ዘዴዎችን በመጠቀም በተለይም የስልክ ልውውጦችን በመጥለፍ ሌሎች ተጨማሪ ዘራፊዎች በቁጥጥር ስር ዋሉ። ከነዚህ ዘራፊዎች እጅም ሌላ 12 ሚሊዮን ሪያል መገኘት ቻለ። የአንደኛው በቁጥጥር ስር መዋል ለሌላኛው ተጠርጣሪ ፍንጭ እየተወ ስለመጣ ፖሊስ ክትትሉን አጠናክሮ ቀጠለ። ከብራዚል ማዕከላዊ ባንክ ጥበቃዎች መካከል ኤዲልሰን የተሰኘ ግለሰብም የወንጀለኞቹ ተባባሪ መሆኑን ፖሊስ በምርመራው አረጋገጠ። በቤዝመንት ውስጥ ከደህንነት መቆጣጠሪያዎች እንዴት መሸሸግ እንደሚችሉ በሚገባ ያሰለጠናቸው ይህ ሰው ነበር። ይህ ዘረፋ ከተፈጸመ ከ11 ወራት በኋላ ደግሞ አሌክሳንድሮ ሎሬንዶ በሚባል ዘራፍ የሚመሩ 11 ተጨማሪ ሌቦችን 1.8 ሚሊዮን ሪያል በገዙት ሕንፃ ውስጥ ሆነው ለተመሳሳይ ዘረፋ ሲዘጋጁ በቁጥጥር ስር ዋሉ። ፖሊስ ሲደርስባቸው ሌላ ዋሻ እየፈለፈሉ የነበረ ሲሆን ከዚህ ሕንፃ በቅርብ ርቀት ደግሞ ቫን ሬሳል የተሰኘ ግዙፍ ባንክ ነበር። የለመደች ጦጣ ሁልጊዜ ሸምጠጣ እንዲሉ ዘራፊዎቹ ለተጨማሪ ዘረፋ ሲዘጋጁ
በፖሊስ እጅ ላይ ወደቁ። ፖሊስ በወቅቱ ሲደርስባቸው 78 ሜትር ዋሻ ፈልፍለው ጨርሰው ባንኩ ቤዝመንት ለመድረስ የቀራቸው 12 ሜትር ብቻ ነበር። የማዕከላዊ ባንክ ከተዘረፈ ከ2 ዓመታት በኋላም ምርመራዎቹ ቀጥለው ተጨማሪ ተጠርጣሪዎችም እየታሰሩ ነበር። አንዳንዶቹ በቁጥጥር ስር ያሉበት ሁኔታ አጃይብ ያሰኛል። ለምሳሌ ሆዜማር ሊዮቶ የተባለው ዘራፊ ያጣ የነጣ ድሃ መስሎ ጺሙን አሳድጎ ጎዳና ዳሪ መስሎ ነበር የተገኘው። ፖሊስ የተጠናከረ ማስረጃ እንዳለው ሲያውቅ መሬት ውስጥ የቀበራቸውን 2 ቦርሳዎች አውጥቶ አስረክቧል። በአንደኛው ቦርሳ ረብጣ ገንዘብ፣ በሌላኛው ቦርሳ ደግሞ ሪል ስቴቶችን የገዛበት ሰነዶችም ተገኝተዋል። ሌላኛው ዘራፊ ደግሞ ቆንጆ ሴትን የሚያስንቅ የተንዠረገገ ጸጉር ተጎናጽፎ ተገኝቷል። የዚህ ዘረፋ ዋና አቀናባሪ ሆነው ፈርናንዲኖ የተሰኘው ዘራፊ ሲሆን በአጠቃላይ ከተዘረፈው ገንዘብ 15 በመቶውን ወይንም 15 ሚሊዮን ሪያሉን የወሰደው ዘራፊ ግን ፖሊስ እጅ ሳይደርስ በሙሰኛ የፖሊስ ባልደረቦች ገንዘቡን እንዲያካፍላቸው ተጠይቆ እምቢ በማለቱ ተገድሎ ተገኝቷል። ይህ ብራዚል ማዕከላዊ ባንክ ዘረፋ ብዙ ገንዘብ የተመነተፈበት የሰው ሕይወት የተቀጠፈበት ከመሆኑም በላይ በአገሪቱ ዋሻ ቦርቡሮ ባንክ መዝረፍ የተለመደ ተግባር እንዲሆን በር የከፈተም ነበር። ከዚህ ዘረፋ በኋላ ብራዚል በርካታ መሰል ዘረፋዎች አጋጥመዋታል። ዘራፊዎቹ ገና ዋሻ እየሰረሰሩ እያሉ የተያዙባቸው አጋጣሚዎችም ሆነ በስኬት የተጠናቀቁ ዘረፋዎችም ቁጥራቸው በርካታ ነው። የማዕከላዊ ባንክ ዘረፋ አቀናባሪዎች አንድም የሞቱ አሊያም የታሰሩ ቢሆንም አንድ ግለሰብ ብቻ እስካሁን ከፖሊስ እይታ እንደተሸሸገ ነው። ይህ ግለሰብ ጆቪን ሆል የሚባል ሲሆን ከዘረፋው በኋላ እምጥ ይግባ ስምጥ አይታወቅም። ከተዘረፈው ገንዘብም ፖሊስ 34 ሚሊዮን ሪያሉን ብቻ በቁጥጥር ስር መዋል ሲችል የተቀረውን ዘራፊዎቹ የማይንቀሳቀስ ንብረት እየገዙ ሰውረውታል። በብራዚል የስርቆት ወንጀል ጥቂት ዓመት እስራት የሚያስቀጣ ቢሆንም አቃቢ ሕግ በእነዚህ የዝርፊያ ቡድን አባላት ላይ የገንዘብ ዘረፋና ማጭበርበር እንዲሁ በገዟቸው ንብረቶች ላይ ተደራራቢ ክስ በመመስረት አብዛኞቹን ከ100 ዓመት የሚሻገር ጽኑ እስራት ያስፈረደባቸው ሲሆን ካልሞቱ አሊያም ካላመለጡ ከዛች እስር ቤት ንቅንቅ የለም እንደማለት ነው። ውድ የቻናላችን ቤተሰቦች ለዛሬ ታሪኩ አጃይብ ቢያሰኘን እናንተም ተገረሙበት ብለን እንዲያቀራናችሁ በቀጣይ ቢቀርብልን ወይም ቢሰናገድ የምትሉትን በሐሳብ መስጫው ላይ አስፍሩልን። ለቻናላችን አዲስ ሆናችሁም የተመረጡና እንዲህም አይነት ጉድ አለ ወይ የሚያስብሉ አነጋጋሪ ታሪኮች እንዲደርሷችሁ ሰብስክራይብ ማድረግ አይዘንጋ ስንል አሳወስን። ሰላም ለሁላችን።